ቁርአንን ቸላ ያለ በአዱንያ በጭንቀትና በውጥረት የተሞላ ህይወትን እናኖረዋለን። የቂያም ቀን ደግሞ እውር አድርገን እንቀሰቅሰዋለን ብሏል አላህ ተባረከ ወተዓላ። ጌታዬ ሆይ ለምን እውር አድርገህ ቀሰቀስከኝ? አዱንያ ላይ አይን አልነበረኝም እንዴ አያን ነበረ እንዴ ብሎ ይጠይቃል። አሁን አዱንያ ላይ ታይ ነበረ፣ ነገር ግን ከኔ መመሪያ መጥቶልህ ቁርአን ወርዶልህ ቸላ ብለኸው ነበር፣ ረስተኸው ነበረ። እነሆ ዛሬም አኺራ ላይ እንደተረሳ ዕቃ ቸላ ብዬ ተወሃለሁ ይላል አላህ ተባረከ ወተዓላ። ስንቶቻችንን አዳዲስ መጽሐፎች በወጡ ቁጥር እየገዛን የምናነብ፣ በየቀኑ ኔት ውስጥ ረጅም ሰዓታትን የምናሳልፍ፣ በይነማ በቀን ውስጥ ለአንድ ሰዓት ቁጭ ብለህ ቁርአን ቅራ ብንባል እሳት ላይ የመቀመጥን ያክል የሚከብደን፣ ተፍሲር ሄደህ ተማር ብንባል ያለ መሰላል ሰማይ ውጣ የተባለን ያክል የሚከብደን፣ ይሄን እንደምንም እያደረጉ የቁርአንን ህግ ተግብሩ ሲባሉ እሳት ላይ ተራመዱ የተባለ ያክል የሚከብዳቸው። እንዴት ብሎ ነው ነስር የሚመጣው? እንዴት ብሎ ነው አህዋላችን ሊያምርና ሊስተካከል የሚችለው? የተወለዱ ልጆች በረካ የሚሆኑት፣ ቤት ላይ ሰላም የሚገኘው? ቁርአን የሚቀራበት ቤት የበረካ የረህመት ቤት ነው። ቁርአን የማይቀራበት ቤት በረካ የለውም፣ ረህመት የለውም ብለው ተናግረዋል ሰሐባዎች ረድዋኑላሂ ዐለይሂም። ነው ከንግግሮች ሁሉ ያማረ ንግግር የአላህ ንግግር ነው፣ ቁርአን ነው። ያለፉ ህዝቦችን ሁሉ ታሪክ ሰብስቦ የያዘልን፣ ካለፈው ታሪክ ከጥሩ እንጠቀም ዘንድ መጥፎው ደግሞ እንዳይደገም እንጠነቀቀው ዘንድ በመሃላችን ላሉ ግጭቶች ሁሉ ሕክሙን ፍርዱን አስቀምጦልናል። በቁርአን የተመራ አላህ ያከብረዋል። ቁርአንን ቸላ ያለ ሊያከብሩ የሚችሉ ነገሮች ሁሉ ቢሟሉለት አላህ ያዋርደዋል። እዘን እያንዳንዱ ለራሱ ኸይርን የሚመኝ ለህይወቱ የሚጨነቅ ነጃትን ስኬትን የሚፈልግ ሁሉ ወደ ቁርአን ሊመለስ ይገባዋል። ለቁርአን ጊዜውን፣ ልቡን፣ ገንዘቡን ሊሰጥ ይገባዋል። በማንበብ ብቻ ሊያበቃ አይገባም። ማንበቡ ትልቅ ነገር ነው፣ ነገር ግን ማንበቡ መሰላል ነው። ቁርአን ውስጥ ያሉ ህጎችን አውቆ ተግባራዊ ለማድረግ ማለት ነው። ከማንበብና ከማወጋ ተግባራዊ የማያደርግ ሰው ዝም ብሎ ያለ ዓላማ ወደ ላይ መውጣት ማለት ነው። የሆነ ጊዜ ላይ ሲወድቁ ክፉኛ ይጎዳሉ። ንባባችን ለዓላማ ሊሆን ይገባል። ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩ አልሙእሚኒነ አለዚነ የዕመሉነ አስሳሊሓቲ አነ ለሁም አጅረን ከቢራ ብሎን አላህ ተባረከ ወተዓላ። እነሆ ይህ ቁርአን የተስተካከለውን ጎዳና እንዲጨብጡ ያደርጋል። ዲን ዱንያችሁ እንዲስተካከል ያደርጋል። እነዚያ ያመኑ መልካም ሥራ የሰሩትንም አላህ ዘንድ ትልቅ አጅር እንዳላቸው ያበስራል ብሎናል። ቁርአኑን